በዛሬው ቪዲዮ ከአሊኤክስፕረስ እቃ ኦርደር ስታደርጉ ልክ እንደዚህና እንደዚህ እያለ የሚያስቸግራችሁ ከሆነ እንዴት አድርጋችሁ በቀላሉ እነዚህን ችግሮች መቅረፍ እንደምትችሉና ካለነዚህ ችግሮች በቀላሉ እንዴት አድርጋችሁ ኦርደር ማድረግ እንደምትችሉ ሙሉ ስቴፑን ነግራችኋለሁ። በዚህ ቻናል አሪፍ የሆኑ የኦንላይን ቢዝነስ ቲፖችና የኦንላይን ቢዝነስ አይዲያዎችን ሼር አደርጋችኋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ ደርሱ። አላንዛዛባችሁም፣ ቀጥታ ወደ ቪዲዮ እንገባለን። እሺ ቻናል ቤተሰቦች፣ አሁን እንግዲህ መግቢያ ላይ እንደነገርኳችሁ ብዙ ጊዜ ኦርደራን ሰክሰስፉል እያለ ያስቸግራችኋል። እንዲሁም ደግሞ የአሊኤክስፕረስን ኩፖን ኮድ ሳትጠቀሙ ኦርደር አድርጉ እያለ እንደዚህ በጣም ብዙ ሰዎች ያስቸግራችኋል። ቴሌግራም ላይም ቲክቶክ ላይም በጣም ብዙ ሰዎች በተደጋጋሚ ጠይቃችሁኛል። እነዚህን ችግሮች ለአንዴና ለመጨረሻ ጊዜ እንዴት መቅረፍ እንደምትችሉ ምን ሲሆንና ምን ሲፈጠር እነዚህ ችግሮች እንደሚገጥሟችሁና እንዴት አድርጋችሁ ፊክስ ማድረግ እንደምትችሉ ሙሉ ስቴፑን ነግራችኋለሁ ማለት ነው። የመጀመሪያው ብዙ ሰዎች የሚያስቸግራችሁ ኦርደራን ሰክሰስፉል እያለ ልክ እንደዚህ ማለት ነው። ላይክ ፔመንት ሜተር ላይ ደርሳችሁ ፔይ ልትሉ ስትሉ ኦርደራን ሰክሰስፉል እንደዚህ እያለ ያስቸግራችኋል ማለት ነው። ይሄ እንግዲህ የሚከሰትበት የተለያዩ ኬዞች ሊኖሩ ይችላሉ። ዋነኛውና የመጀመሪያው ምንድነው ፔመንት ልትፈጽሙ ስትሉ አሊኤክስፕረስ ላይ ሌሎችም ኦንላይን ሾፒንግ ፕላትፎርሞች ላይ ፔመንት ልትፈጽሙ ስትሉ ካርድ ታስገባላችሁ። የምትጠቀሙት ካርድ አለ፣ ማስተር ካርድ ወር ቪዛ ሊኖር ይችላል። ያንን ኢንፎርሜሽናችሁ በምታስገቡ ሰዓት ስህተት ከተሳሳታችሁ፣ ያው ብዙ ጊዜ ካርድ ነበራችሁ ስህተት አይኖርበትም። ስህተት ቢኖርበት ያው ሴፍ ስለማያደርግላችሁ ብዙ ጊዜ የምትሳሳቱ ስህተት ምንድነው ስማችሁ ላይ ስማችሁን ስታስገቡ የስፔሊንግ ስህተት ሊሆን ይችላል። ኦር ኤክስፓየር ዴት ኦር ሲቪቪ ነምበራችሁን ልትሳሳቱ ትችላላችሁ። ይህንን አንድ ፊደል ከተሳሳታችሁ ካርዳችሁ ክፍያ አይከፍልም። በዛ ኬዝ ኦርደር ሰክሰስፉል ይላችኋል። ስለዚህ ይህን ማስተካከል የምችሉት ምንድነው በተቻላችሁ አቅም ድጋሚ እንትኑን ያስገባችሁትን ካርድ ካንስል አድርጋችሁት በትክክል ድጋሚ ካርድ ለማስገባት ሞክሩ ማለት ነው። ላይክ እንደዚህ አድርጋችሁም ደግሞ ይሄ ችግር ማይቀረፍና ፊክስ ማይሆን ከሆነ ቀጣይ ምንድነው የምታደርጉት? ብሮዘራችሁን ክሊር ዳታ ታደርጋላችሁ ማለት ነው። ክሊር ከች ካደረጋችሁት በኋላ ብሮዘራችሁን በዚህ መንገድ ፊክስ ማድረግ ትችላላችሁ። ድጋሚ ገብታችሁ አሊኤክስፕረስ አፑን ከፍታችሁ ድጋሚ ገብታችሁ መሞከር ትችላላችሁ ማለት ነው። በእነዚህ በሁለቱ መንገድ ካልሰራላችሁ ችግሩ ከእናንተ ሳይሆን ካዘዛችሁት እቃ ሊሆን ስለሚችል መጀመሪያ እቃውን ከማዘዛችሁ በፊት ገብታችሁ ቼክ ማድረግ ያለባችሁ ምንድነው ይሄ የምታዙት እቃ ወደዚህ ሀገር ይገባል ወይ ወደዚህ ሪጅን ይላካል ወይ የሚለውን ቼክ አድርጉት። አብዛኞቹ እቃዎች እንደዚህ ካርት ውስጥ ከታችሁት ባይ ካላችሁት በኋላ ሪስትሪክት ሊደረጉ ይችላሉ፣ ወደ እኛ ሀገር ላይላኩ ይችላሉ። ኦር ሴለሩ ወደዚህ ወደ ኢትዮጵያ እኛ ወዳለንበት ሎኬሽን ላይልክ ስለሚችል እሱን ገብታችሁ ቼክ አድርጉ። ያ መጀመሪያ ካርት ውስጥ አስገብታችሁት ሰውዬው ወደዚህ መላክ ካልፈለገ ኦር ደግሞ የእኛ ነገር ሪስትሪክት ካደረገው ወደ እኛ ሀገር ስለማይላክ የምታዙት እቃ ፔይ ልትሉት ስትሉ ኦርደራን ሰክሰስፉል ይላቸዋል ማለት ነው። ስለዚህ እነዚህ ሶስቱ ነገሮች በማስተካከል ኦርደራን ሰክሰስፉል የሚላችሁን ፕሮብሌም ፊክስ ማድረግ ትችላላችሁ ማለት ነው። በእነዚህ በሶስቱም መንገዶች ፊክስ ካልተደረገላችሁ ቀጥታ ከስተመር ሰፖርት ገብታችሁ ላይቭ ቻት አላቸው ከስተመር ሰፖርት ገብታችሁ አናግሯቸው ማለት ነው። ያኔ እነሱ ሙሉ ነገሩን ፊክስ ያደርጉላቸዋል ማለት ነው። ነገር ግን እነዚህ አሁን የነገርኳችሁ ሶስቱ ነገሮች አድርጉና በዚህ መንገድ እስከ ወዲያኛው ድረስ ፊክስ ልታደርጉ ትችላላችሁ ማለት ነው። ወደ ሁለተኛው ስናልፍ ብዙ ሰዎች አንድ እቃ ወር ሁለት እቃ ካዘዛችሁ በኋላ ላይክ እንደዚህ ይላችኋል፣ የአሊኤክስፕረስ ኩፖን ኮድ አጥፉ፣ ኩፖን ኮድ ሳትጠቀም ኦርደር አድርጉ ይላችኋል። ይሄ የሚከሰተው በአንድ ችግር ነው። እሱ ምንድነው አይፒያችን ዲቴክት ሲደረግ ነው። ይሄ የሚሆንበት ምክንያት ምንድነው የአሊኤክስፕረስን ኩፖን ኮድ ሳትጠቀሙ እዘዙ የሚሉት ዌልካም ሊሉት በተደጋጋሚ ለመጠቀም ስንሞክር ነው ማለት ነው። ላይክ የመጀመሪያ እቃችን ኦርደር አድርገን ከዛ በኋላ ድጋሚ እዛው ስልካችን ላይ አይፒያችንን ሳንቀይር ምን ሳንል እዛው ሌላ አካውንት ከፍተን ኦርደር ልናደርግ ስንል ዲቴክት ስለሚያደርጉን የአሊኤክስፕረስን ኩፖን ኮድ ሳትጠቀሙ እዘዙ ዊች ሚንስ ዌልካም ዲል ሳትጠቀሙ እዘዙ ለማለት ነው። ዌልካም ዲል የሌላቸውን እቃዎች ሰሌክት ብታደርጉ ገብታችሁ እዛው ላይ ኦርደር ማድረግ ትችላላችሁ። ነገር ግን አይፒያችሁ ዲቴክት አንዴ ከተደረገ በኋላ ላይክ እንደዚህ የሚላችሁ አካውንታችሁን ባነስ ከመደረግ ሊደርስ ስለሚችል በተቻላችሁ አቅም አንድ አካውንት ከተጠቀማችሁ በኋላ ዌልካም ዲል ኦር በአንድ አካውንት ዌልካም ዲል ካዛችሁ በኋላ ድጋሚ ለማዘዝ ስትሞክሩ አይፒያችሁን መቀየር ይኖርባችኋል። ብዙ ጊዜ ዌልካም ዲል ለምትጠቀሙ ሰዎች ብትችሉ ብሮዘራችሁን ብትቀይሩ አሪፍ ነው። እንደዚህ አድርጋችሁ የምትሉ ከሆነ የአሊኤክስፕረስ ኩፖን ኮድ ሳትጠቀሙ እዘዙ እያለ አያስቸግራችሁም ማለት ነው። ይሄ የሚመጣበት መንስኤ ምንድነው? አይፒያችሁ ዲቴክት ሲደረግ ነው፣ ስልካችሁ ዲቴክት ሲደረግ ነው ማለት ነው። ያው ዌልካም ዲል በተደጋጋሚ ለመጠቀም ስትሞክሩ ነው ማለት ነው። እነዚህ ነገሮች ካስተካከላችሁ በሚገባ እነዚህ ሁለት ፕሮብሌሞች ፊክስ ማድረግ ትችላላችሁ ማለት ነው። አይ ሆፕ ሄልፕፉል ቪዲዮ እንደሆነ ተምራችሁበታል ብዬ አስባለሁ። እነዚህ ነገሮች አስተካክሉና በቀላሉ ኦርደር ማድረግ ትችላላችሁ ማለት ነው። ማንኛውም ከአሊኤክስፕረስ ጋር የተያያዘ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። አሪፍ የሆኑ ቲፖችንም ቀጣይ ይዤላችሁ እመጣለሁ። በቀጣይ አሪፍና ምርጥ በሆነ ቪዲዮ እንገናኛለን። እስከዛው ድረስ ደህና ሁኑ።